ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ አበይት የሆኑ ዓለም አቀፍ የዜና መረጃዎችን ይዤላችሁ ቀርቤያለሁ። አብራችሁን ቆዩ። የኢራን የውጭ ጉዳይ ሚኒስትር እስራኤል ከአሜሪካ ጋር የተደረገውን የተኩስ አቁም ስምምነት እያደናቀፈች ነው ሲሉ ከሰሱ። የትራምፕ ልዩ መልእክተኛ ጃሬድ ኩሽነር የጋዛ የሰላም ዕቅድን ለማስፈጸም እስራኤል ገቡ። ትራምፕ ለሰሜን ኮሪያው ፕሬዝዳንት ኪም ጆንግ ኡን ያቀረቡት የግንኙነት ጥሪ ተቀባይነት ማግኘቱን አስታወቁ። እነዚህና ሌሎችንም ዓለም አቀፍ የሆኑ መረጃዎችን ይዤላችሁ ቀርቤያለሁ። አብራችሁ ይቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ምን ጊዜም ወቅታዊና ዓለም አቀፋዊ መረጃዎችን ማግኘት ትችላላችሁ። የኢራን ውጭ ጉዳይ ሚኒስትር እስራኤል ከአሜሪካ ጋር የተደረገውን የተኩስ አቁም ስምምነት እያደናቀፈች ነው ሲሉ ከሰሱ። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ እስራኤል ዲፕሎማሲያዊ ጥረቶችን ሆን ብላ እያደናቀፈች ነው በማለት የከሰሱ ሲሆን ሀገሪቱ ከአሜሪካ ጋር ለሚደረገው ዘላቂ የተኩስ አቁም ስምምነት ዋነኛ እንቅፋት መሆኗን መግለጻቸውን የኢርና የዜና ኤጀንሲ ዘግቧል። And here are our top stories of this hour. We begin in Iran as Iranian Foreign Minister Abbas Araghchi has accused Israel of actively trying to sabotage diplomatic efforts between Iran and the United States. Araghchi said Israel remains the biggest obstacle to implementing a memorandum of understanding, a lasting ceasefire. He accused Israel of trying to prevent the agreement from being reached and implemented. Araghchi also rejected the idea that Iran had accepted an unconditional surrender. He said US President Donald Trump has demanded such a surrender early in the conflict, but that demand did not materialize. The Iranian foreign minister said Tehran eventually agreed to a ceasefire and entered negotiations with Washington on terms acceptable to Iran. የጽዮናዊው አገዛዝ የመግባቢያ ሰነዱን ተግባራዊ ለማድረግ ትልቅ እንቅፋት ሆኖ ቆይቷል። ስምምነቱ እንዲከሽፍና ተግባራዊ እንዳይሆንም የቻሉትን ሁሉ ጥረት አድርገዋል ብለዋል። አራግቺ አክለውም ትራምፕ ኢራን ያለምንም ቅድመ ሁኔታ እጅ እንድትሰጥ ያቀረቡት ጥያቄ ሳይሳካ መቅረቱን ገልጸው ቴህራን በመጨረሻ የተኩስ አቁሙን የተቀበለችውና ከአሜሪካን ጋር ድርድር ያደረገችው በራሷ ቅድመ ሁኔታዎች መሰረት መሆኑን ተናግረዋል። እንደ ዘገባው ከሆነ አራግቺ ያለምንም ቅድመ ሁኔታ እጅ እንድንሰጥ ሲፈልጉ የነበሩት ወገኖች ጦርነቱ በተጀመረ በአጭር ጊዜ ውስጥ ለድርድር ሲለምኑ ነበር ብለዋል። በተጨማሪም እነርሱ በኢራን ቅድመ ሁኔታዎች መሰረት የተኩስ አቁሙን እና ድርድሩን እስከሚቀበሉ ድረስ የተኩስ አቁሙን አንቀበልም ሲሉ ተደምጸዋል ሲል ዳጉ ጆርናል ዘግቧል። የትራምፕ ልዩ መልእክተኛ ጃሬድ ኩሽነር የጋዛ የሰላም ዕቅድን ለማስፈጸም እስራኤል መግባታቸው ተነግሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የመካከለኛው ምስራቅ ልዩ መልእክተኛ ጃሬድ ኩሽነር የጋዛን ጦርነት ለማስቆም የተዘጋጀውን የአሜሪካን የሰላም ዕቅድ ለማስፈጸም እስራኤል ገብተዋል። ኩሽነር ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር እንደሚወያዩ ይጠበቃል። ጉብኝታቸው የመጣው ኩሽነር በግብፅ ከሐማስ ከፍተኛ ኃላፊዎች ጋር በአሜሪካ የተደገፈውን የጋዛ የሰላም ዕቅድ ለመተግበር ያደረጉትን እምብዛም የማይታዩ ውይይቶች ተከትሎ ነው። የዕቅዱ ዋነኛ ጉዳዮች ከሆኑት መካከል ሐማስና ሌሎች የታጠቁ ቡድኖች ሙሉ በሙሉ ከጦር መሳሪያ እንዲወጡ ማድረግ የሚለው ይገኝበታል። በሌላ በኩልም የእስራኤል ጦር ከጋዛ እንዲወጣ ማድረግ የሚለው ተጠቃሽ ሲሆን ጋዛ በአዲስ የፍልስጤም ሲቪል አስተዳደር እንድትመራ ማድረግንም ያካትታል። ሆኖም እስራኤል ዕቅዱን በመቃወም ሐማስ ሙሉ በሙሉ ከጦር መሳሪያ መውጣቱ ከተረጋገጠ በኋላ የጦር ኃይሏን ከጋዛ እንደምታስወጣ ገልጻለች። በተቃራኒው ሐማስ እስራኤል ዕቅዱን እንድትቀበል አስታራቂ ሀገራትና የትራምፕ የሰላም ቦርድ ጫና እንዲያደርጉ ጠይቋል። በውይይቱ ላይም የግብፅ፣ የኳታር እና የቱርክ ተወካዮች ተገኝተዋል። ውይይቱ የሐማስን ትጥቅ ማስፈታት፣ የእስራኤልን ጦር ማስወጣት፣ የጋዛን አስተዳደር ለአዲስ የፍልስጤም ኮሚቴ ማስረከብና በአካባቢው ዓለም አቀፍ የማረጋጊያ ኃይል ማሰማራት ላይ ትኩረቱን ያደረገ እንደነበረ ተገልጿል። ይህ ውይይት ቢካሄድም ኔታንያሁ በእስራኤል ውስጥ ከሚያጋጥማቸው የፖለቲካ ጫና ጋር ተያይዞ በእቅዱ ላይ ከባድ ውሳኔ መስጠት ችግር ይጠብቃቸዋል። የእስራኤል ጠንካራ አቋምም የትራምፕ እቅድ ወደ ተግባር በማስገባት በኩል አሁንም ከባድ መሆኑን ጠቁሟል ሲል ዳጉ ጆርናል ዘግቧል።
You could be seeing progress, in as little as 30 days, hopefully on, starting to take some of the weapons out and hopefully, filling in some of the tunnels as well in the next 60 to 90 days as well. So progress could come quite soon, but we do need cooperation from both sides, and we're going to hopefully get through this. ሜታ የኢንስታግራም እና ፌስቡክ አሰራር ሊቀይር የሚችል ክስ ተመሰረተበት። ኢንስታግራም እና ፌስቡክ የሚያስተዳድረው ሜታ ታዳጊዎችን ለአደጋና ለማህበራዊ ሚዲያ ሱስ የሚያጋልጡ አሰራሮችን ተጠቅሟል በሚል ከአሜሪካ 30 ግዛቶች የቀረበበት ክስ በፍርድ ቤት ሊታይ መሆኑ ተገልጿል። ክሱ ከተረጋገጠ በኢንስታግራም እና ፌስቡክ የሚገኙ እንደ ላይክ፣ ኢንፋናይት ስክሮል፣ አውቶፕሌይ እና ተደጋጋሚ ኖቲፊኬሽን ያሉ ባህሪያት ላይ ከፍተኛ ለውጥ ሊደረግ ይችላል ተብሏል። 30ዎቹ የአሜሪካ ግዛቶች ሜታ ታዳጊዎች በማህበራዊ ሚዲያዎች ላይ ረጅም ሰዓታት እንዲቆዩና ደጋግመው ወደ መተግበሪያዎቹ እንዲመለሱ የሚያደርጉ አሰራሮችን በመጠቀም የታዳጊዎቹን ደህንነት አልጠበቀም ሲል ይከሳሉ። በተለይም የማህበራዊ ሚዲያ አሰራሮች ተጠቃሚዎች አንድ ይዘት ካዩ በኋላ ተመሳሳይ ወይም ሌላ አሳታፊ ይዘት ወዲያውኑ እንዲያዩ በማድረግ ተጠቃሚው በመተግበሪያው ላይ እንዲቆይ የሚያበረታቱ ናቸው የሚል ክርክር ቀርቧል። ከክሱ ዋና ነጥቦች አንዱ ላይክ ነው። በተለይም ታዳጊዎች የሚያገኙትን የላይክ ብዛት ከሌሎች ጋር በማወዳደር ለራሳቸው የሚሰጡት ዋጋ ከማህበራዊ ሚዲያ ምላሽ ጋር እንዲቆራኝ ሊያደርግ ይችላል ተብሏል። ይህም የብቸኝነት፣ የመገለል ስሜት፣ የሰውነት ገጽታን በተመለከተ የተዛባ አመለካከትና ሌሎች አሉታዊ ስሜቶችን ሊያባብስ ይችላል። ላይክ መቁጠር ታዳጊዎችን ወደ ድባቴ እንደሚያስገባና ችላ የመባል ስሜት እንደሚፈጥር ጥናቶች ያሳያሉ። Jury selection will begin today in the legal battle between 29 states and Meta, the parent company of Facebook and Instagram. A coalition of state attorneys general are claiming Meta's platforms were designed to deliberately keep kids addicted and that the company misled the public about their safety. Meta has strongly denied the allegations and says the company is committed to supporting young people. Let's bring in CBS News contributor Jessica Levinson. So, Jessica, this is widely considered the biggest legal challenge yet for social media companies when it comes to younger users. Break down the case for us. So largely what you said, which is that these states are arguing that Meta knew it was designing a product that was addictive, that it lied about it, and that it essentially understood that there could be mental health harms that resulted from the way they designed this platform. There are also allegations in here that they took children's online information in violation of federal privacy laws. So it's really two parts. You designed a product that you knew was problematic, and you took information that you should have known that you couldn't under federal law. ሜታ ላይ የቀረበው ክስ እንደሚያመለክተው ላይክ ወደ ማህበራዊ ንጽጽር የሚያስገባና የሰዎችን ዋጋ የሚነሳ ነው። በክሱ የተጠቀሰች አንዲት ታዳጊ ብዙ የዩቲዩብ እና ኢንስታግራም አካውንቶችን በመክፈት የምታገኘውን ላይክ በመቁጠር ስትጠመድ እንደነበርና ስለ ራሷ ያላት አመለካከት ከላይክ ጋር እንደተቆራኘ ተናግራለች። በዚህ ምክንያት ገና በ10 ዓመቷ ወደ ድባቴ ገብታለች። የአሜሪካ ግዛቶች ፍርድ ቤቱ በሜታ በታዳጊዎች አጠቃቀም ላይ ጥብቅ ለውጦችን እንዲያዝ ጠይቀዋል። ከተጠቀሱት ለውጦች ታዲያ መካከል ታዳጊዎች የሚጠቀሙበትን አካውንት ቤተሰቦች እንዲቆጣጠሩ የሚያስችል ስርዓት ማጠናከር፣ የማያቋርጥ ኢንፋይናይት ስክሮል አሰራርን መገደብ፣ አንድን መረጃ አስከትሎ ሌላ ዶፓሚን ሆርሞንን የሚያነቃቃ መረጃ አለመስጠት፣ የሰዎችን ገጽታ መለወጥ የሚችለውን ፊልተር ማቆም፣ የላይክ ቁጥርን እንዳይታይ ማድረግ፣ ቪዲዮዎች በራሳቸው እንዲጫወቱ የሚያደርገውን አውቶፕሌይ ማቆም፣ ተጠቃሚዎች ብዙ አካውንቶች እንዳይከፍቱ መገደብ፣ እንደ ኢንስታግራም ስቶሪስ የሚጠፉ ልጥፎችን ማቆም፣ ታዳጊዎችን በተደጋጋሚ ኖቲፊኬሽን ወደ መተግበሪያዎቹ እንዲመለሱ የሚያደርጉ አሰራሮችን መቀነስ፣ ታዳጊዎች የሌሎችን ገጽታ በአርትዖት የሚቀይሩ አንዳንድ ፊልተሮችን እንዳይጠቀሙ መገደብ የሚሉት ይገኙበታል። ሜታ ክሱን አልተቀበለውም። ኩባንያው ታዳጊዎችን ለመደገፍ የረጅም ጊዜ ቁርጠኝነት እንዳለው ገልጾ በፍርድ ቤት የቀረቡትን ክሶች በማስረጃ እንደሚቃወምም አስታውቋል። ይህ ክስ ከተለመዱ የገንዘብ ቅጣት ክሶች በላይ ሊሄድ ይችላል። የአሜሪካ ግዛቶች ሜታ እስከ $1 ትሪሊዮን የሚደርስ ቅጣት እንዲጣልበትም ጠይቀዋል። ከዚህ በላይ ግን ዋናው ጉዳይ ሜታ በተጠየቀው መሰረት አሰራሩ እንዲቀይር ከተወሰነ ኢንስታግራም እና ፌስቡክ ዛሬ ከምናውቃቸው መተግበሪያዎች በእጅጉ የተለዩ ሊሆኑ መቻሉ ነው። በተለይም ላይክ የፌስቡክ መሰረታዊ ባህሪ ከሆነ ዘመናት ተቆጥረዋል። ይሁንና ኢንፋይናይት ስክሮል፣ አውቶፕሌይ እና ኖቲፊኬሽን ያሉ የተጠቃሚ ተሳትፎን የሚያሳድጉ ባህሪያት በታዳጊዎች ላይ እንዲገደቡ ከተወሰነ ይህ በማህበራዊ ሚዲያ ንድፍና በቴክኖሎጂ ኩባንያዎች ላይ ሰፊ ተጽዕኖ ሊያሳድር ይችላል። ከዚህ ክስ በተለየ የኒው ሜክሲኮ ውስጥ በተካሄደ ሌላ የፍርድ ሂደት ሜታ $942 ሚሊዮን እንዲከፍል ተወስኗል።
በዚያ ውሳኔ ከ18 ዓመት በታች ለሆኑ ተጠቃሚዎች ላይክ እንዲቆም፣ ታዳጊዎች እርቃን ምስሎችን እንዳይልኩም ሆነ እንዳይቀበሉ፣ ከተወሰኑ ሰዓታት ውጪ ኖቲፊኬሽን እንዳይላክ የሚያስገድዱ ለውጦች ተወስነዋል። ሜታ ግን ይህንን ውሳኔ ተቃውሞ ይግባኝ ጠይቋል። የዚህ ውሳኔ ተፈጻሚነትም በኒው ሜክሲኮ የተገደበ ሲሆን 30ዎቹ ግዛቶች ያቀረቡት አዲስ ክስ ደግሞ ከዚህ የተለየ የህግ ሂደት ነው። የ30ዎቹ ግዛቶች ክስ የአሜሪካን ህዝብ ከ2/3 በላይ የሚወክሉ ግዛቶችን ያካትታል። በመሆኑም የፍርድ ቤቱ ውሳኔ ለሜታ ብቻ ሳይሆን ለማህበራዊ ሚዲያ ኢንዱስትሪው ሰፊ የሆነ የህግ አቅጣጫ ሊያስቀምጥ ይችላል። በተለይም የማህበራዊ ሚዲያ ኩባንያዎች ታዳጊዎችን ከሱስ፣ ከጎጂ ይዘት እና ከስነ ልቦናዊ ጫና ለመጠበቅ ምን ያህል ህጋዊ ኃላፊነት አለባቸው የሚለውን ጥያቄም የጉዳዩ ዋና ትኩረት ነው ሲል ቢቢሲ አማርኛ ዘግቧል። ትራምፕ ለሰሜን ኮሪያው ፕሬዝዳንት ኪም ጆንግ ኡን ያቀረቡት የግንኙነት ጥሪ ተቀባይነት ማግኘቱን አስታወቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለሰሜን ኮሪያው መሪ ኪም ጆንግ ኡን ያቀረቡት የውይይት ጥሪ አዎንታዊ ምላሽ እንደተሰጣቸው ያስታወቁ ሲሆን ደቡብ ኮሪያን ደግሞ አሜሪካን አልተባበረችም ሲሉ ኮንነዋል። ፕሬዝዳንቱ ይህን የገለጹት አሜሪካ ከደቡብ ኮሪያ ጋር የምታደርገውን ወታደራዊ ልምምድ እንድትቀንስ ለወታደራዊ አዛዦቻቸው ትዕዛዝ ባስተላለፉበት ማግስት ሲሆን ወታደራዊ ልምምዱ ሰላምን በማራቅ ወደ ሰሜን ኮሪያ ወደ ውጥረት የሚያመራ ነው በማለት መተቸታቸው ተሰምቷል። ደቡብ ኮሪያን ደግሞ ለአሜሪካ አጋርነት አላሳየችም ብለዋል። ፕሬዝዳንት ትራምፕ በነጩ ቤተመንግስት በሰጡት ጋዜጣዊ መግለጫ ላይ ከኪም ጆንግ ኡን ጋር እየተካሄደ ያለው የሐሳብ ልውውጥ በጣም አዎንታዊ ደረጃ ላይ መሆኑን ጠቁመዋል። ኪም ጆንግ ኡን ለጥሪው ምላሽ አልሰጡም ወይ ተብለው ለተጠየቁት ጥያቄ ምላሽ አልሰጡም የሚለው መረጃ ከየት አመጣችሁት በማለት በሰጡት አጸፋዊ ምላሽ የሰሜን ኮሪያ መሪ ምላሽ መስጠታቸውን አረጋግጠዋል። ሆኖም ግን ስለ ምላሹ ዝርዝር መረጃ ከመስጠት መቆጠባቸውን አልጀዚራ ዘግቧል። Why hasn't Kim Jong-un responded to your request to have a conversation? How do you know he hasn't responded? Has he? Yeah, he has. Did you speak to him? Did you speak to him before you made the announcement yesterday? Where are you in conversation? I'm very positive. Well, just so you understand with South Korea, look, South Korea has been protected by us for many, many years. And during my first term, they agreed to pay close to $3 billion a year for protection because we don't, they essentially weren't that. And I asked them to do that at my request. I said, not right. They weren't happy about it, but they agreed. I asked for $10 billion, and they were very unhappy. But we agreed for a short term that it would be $3 billion, and next year it would go up, and the next year it would go up, so they start paying for their protection. When the election was rigged and I ended up watching for 4 years and then coming back, I watched Biden rescind that $3 billion here for whatever reason. When I called recently the president of South Korea, who I like, I think he's very nice actually, but I called him, I said, would you like to give us a little hand? We don't need help with Iran, but if you'd like, give us a hand with Iran. He said, no thanks. ይህ መረጃ የወጣው ትራምፕ የፔንታጎን ኃላፊዎችን ከደቡብ ኮሪያ ጋር የሚካሄደውን ዓመታዊ ወታደራዊ ልምምድ በከፍተኛ ሁኔታ እንዲቀንሱ ባዘዙበት ወቅት ሲሆን በማህበራዊ ትስስር ገጻቸው ላይ እንደገለጹት ልምምዶቹ ከፍተኛ ወጪ የሚጠይቁና በሰሜን ኮሪያ ላይ አላስፈላጊ ውጥረት የሚፈጥሩ ናቸው ብለዋል። ፕሬዝዳንቱ ከዚህ ውሳኔ ጎን ለጎን ደቡብ ኮሪያ በአሁኑ ወቅት አሜሪካን በኢራን ላይ ያካሄደችው ላለው ወታደራዊ ዘመቻ አጋርነት ባለማሳየቷ ቅሬታቸውን በግልጽ አስፍረዋል። ትራምፕ በደቡብ ኮሪያ 39000 የአሜሪካ ወታደሮች እንዳሉ በመግለጽ እነሱም ከጎረቤታቸው የሰሜን ኮሪያ ስጋት እየጠበቋችሁ ነው በማለት እናንተ ግን በአንጻሩ እጅግ ቀላል በሆነው የኢራን ወታደራዊ ዘመቻ ላይ ልትረዱን አትፈልጉም፣ ይህ በጣም እንግዳ ነው ሲሉ ደቡብ ኮሪያን ወቅሰዋል። አክለውም አሜሪካ ለደቡብ ኮሪያና ለሌሎች የኔቶ አጋሮቿ የምትሰጠው ድጋፍ እንደገና ትገመግማለች በማለት ፍንጭ ሰጥተዋል። በሌላ በኩል የደቡብ ኮሪያ መንግስት በሰጠው ምላሽ ወታደራዊ ልምምዶቹ የሰሜን ኮሪያን ሕዝብ ለመተንኮስ ወይም ውጥረትን ለመጫር ሳይሆን የሀገሪቱን የጸጥታ ዋስትና ለመጠበቅ እየተደረገ ያለ መሆኑን አስታውቋል። የደቡብ ኮሪያ ባለስልጣናት አሁንም ቢሆን በትራምፕና በኪም መካከል ያለው የግል ግንኙነት ወደ ድርድር ጠረጴዛ ይመለሳል የሚል ተስፋ እንዳላቸውም ገልጸዋል። ሁለቱ መሪዎች እንደ አውሮፓውያን አቆጣጠር 2019 ካካሄዱ ስብሰባ በኋላ የሁለቱ ሀገራት የዲፕሎማሲያዊ ግንኙነት ተቋርጦ የቆየ ቢሆንም በኢራን ጦርነትና በዩክሬን የሩሲያ ወረራ ሳቢያ የጂኦፖለቲካዊ መልክዓ ምድር በተቀየረበት በአሁኑ ወቅት ትራምፕ ከኪም ጋር ያላቸው ግንኙነት እንደገና ትኩረት የሳበ ቢሆንም ተንታኞች ሰሜን ኮሪያ ከሩሲያ ጋር ያላትን ጥብቅ ወታደራዊ ግንኙነት ከግምት በማስገባት
ፈጣን ዲፕሎማሲያዊ ለውጥ ይኖራል በሚለው ላይ ጥርጣሬ አላቸው። መረጃውን ያገኘነው ከ433 ወርልድ ኒውስ ገጽ ነው። በመጨረሻም ራሽያ በሚስጥራዊው የካስፒያን ባህር መስመር ወደ ኢራን ፈንጂዎችንና የድሮን ክፍሎችን መላኳ ተሰምቷል። ራሽያ ከአሜሪካና ከእስራኤል ጋር ባደረገችው ጦርነት ምክንያት ያለቀባትን የጦር መሳሪያ ክምችት ለማደስ ለምትሰራው ኢራን በካስፒያን ባህር በኩል ፈንጂዎችን፣ የድሮን ክፍሎችንና ጥይቶችን መላኳ ተዘግቧል። እንደ ኤንቢሲ ኒውስ ዘገባ እና በምዕራባውያን ባለስልጣናት ማረጋገጫ የአሜሪካና የአውሮፓ ማዕቀብ የተጣለባቸው ከ2 ደርዘን በላይ የራሽያ መርከቦች መሳሪያዎቹን ለኢራኑ አሚራባድ ወደብ ለማድረስ በካስፒያን ባህር በኩል ተጉዘዋል። የቀረበው የአውሮፓ መንግስት ሰነድ እንደሚያመለክተው መላኪያዎቹ ቲኤንቲ የድሮን ክፍሎችንና ጥይቶችን ያካተቱ ሲሆን በተንታኞች የተመረመሩ የሳተላይት ምስሎች ደግሞ የባሊስቲክ ሚሳይል ለማምረት የሚያገለግሉ ክፍሎችን ሊይዙ እንደሚችሉ ይጠቁማሉ። ይህ መላኪያ በሞስኮና በቴሄራን መካከል ባለው ወታደራዊ ግንኙነት ላይ የታየ ለውጥን ያሳያል ተብሏል። ቀደም ሲል ኢራን በዩክሬን ጦርነት ወቅት ለራሽያ ከፍተኛ ቁጥር ያላቸውን የሻሄድ አይነት ድሮኖች ስታቀርብ የነበረ ቢሆንም አዳዲስ ዘገባዎች እንደሚያመለክቱት አሁን ደግሞ ራሽያ የኢራንን ወታደራዊ አቅም ለማደስ እየረዳች ነው። የካስፒያን ባህር በራሽያ፣ ኢራን፣ ካዛኪስታን፣ ቱርክሜኒስታን እና አዘርባይጃን የተከበበ ነው። በዓለም አቀፍ ስምምነት መሰረት ውሃው የእነዚህ 5 ሀገራት ብቻ ስልጣን ነው። ይህ መስመሩን ለምዕራባውያን የባህር ኃይሎች ለመቆጣጠር አስቸጋሪ ያደርገዋል። And others in the region include Vladimir Putin, all right? Institute for the Study of War, Jack Keene's group, among others, says Russia has continued to provide direct military support to Iran through weapons and weapons components transfers. They're talking about the Caspian Sea in terms of resupply. What do you think of that, or how do you view that? And also, what about the targeting ability of Iran's military? They have proven to be actually quite accurate. More so than a lot of people would think. Where's that come from, other than Putin? Yeah, so Russia strongly aligned with China, North Korea, and Iran. And Russia's currency is intelligence. They supply Iran with satellite intelligence derived from human sources as well, so that Iran can more effectively target our bases in the region. Vladimir Putin wants the United States to be tied up in the Middle East. And he wants the oil prices to continue to go up. That helps Russia with the extent to which they export oil. They'll earn more money to be able to conduct their war, their barbaric war on Ukraine. In the meantime, he's blaming NATO for what's happening in Kyiv, right? የቀረቡት መላኪያዎች በዚህ ዓመት መጀመሪያ ላይ እስራኤል በካስፒያን ባህር ላይ በምትገኘው ባንዳር አንዛሊ በተባለችው የኢራን ወደብ ላይ ካደረሰችው ጥቃት በኋላ የተፈጸሙ ናቸው። ዘ ታይምስ ኦፍ እስራኤል ጥቃቱ የወደብ መሰረተ ልማቶችንና የኢራን የባህር ኃይል ሀብቶችን እንደጎዳ ዘግቧል። አቅራቦቶች ኢራን የጦር መሳሪያውን እንድትገነባ ሊረዱ ይችላሉ። ኢራን በቅርቡ በነበረው ግጭት ወቅት የድሮን ክምችቷን አብዛኛውን ክፍል የተጠቀመችና ያጣች ሲሆን የአሜሪካና እስራኤል ጥቃቶችን በሚሳኤልና ወታደራዊ መሰረተ ልማቶቿ ላይ ኢላማ አድርገው ነበር። የተዘገቡት የራሽያ አቅርቦቶች ቴሄራን የሟሸሸውን የጦር ክምችቷን በከፊል እንዲያገግም ኢራንን ሊረዱ ይችላሉ። ሆኖም አሁን ያሉት ዘገባዎች የተላከውን ቁሳቁስ መጠን ወይም የኢራን ወታደራዊ መልሶ ግንባታ ምን ያህል እንደደረሰ በትክክል አላረጋገጡም። የኢራን የመከላከያና የጦር ኃይሎች ሎጂስቲክ ሚኒስቴር ከሀገር ውስጥ የሚመረቱ የባሊስቲክ ሚሳይል ክፍሎችን በራሽያና በቻይና በተመረቱ ክፍሎች መተካት ጀምሯል። የገቡት ክፍሎች በዋናነት ለኢስላሚክ አብዮታዊ ዘበኞች ጓድ ወይም IRGC የጠፈር ኃይል የተዘጋጁ እንደሆኑ ይታመናል። ራሽያና ቻይና ከኢራን ጋር ያላቸውን ወታደራዊ ትብብር እያጠናከሩ ነው። እነዚህ ዝውውሮች በቴሄራን ወደ ምስራቅ የመመልከት ስትራቴጂ ስር በኢራን ራሽያ እና ቻይና መካከል ያለው ሰፊ ወታደራዊ ትብብር አካል ናቸው። ራሽያ የኢራን ኃይሎች ወታደራዊ ቦታዎች እንዲከታተሉና የኢላማ መምታት አቅማቸው እንዲያሻሽሉ የሳተላይት ምስሎችን እንደሰጠች ተዘግቧል። ቻይናም በበይዶ ናቪጌሽን ውህደት፣ በራዳር እና በክትትል ስርዓቶች እንዲሁም ከጠንካራ ፕሮፔላንት ሚሳይል ምርት ጋር በተያያዙ ቁሳቁሶች ድጋፏን አስፍታለች። ይህ ትብብር ኢራን በምዕራባውያን የቴክኖሎጂ ላይ ያላትን ጥገኝነት ቀንሶታል። የምዕራባውያን የስለላ ተቋማት የኢራን የመልሶ ግንባታ መጠን ምን ያህል እንደሆነ በግልጽ አላወጡም። ሆኖም ዘገባዎች እንደሚያመለክቱት የእስራኤል መረጃ ምንጮች እንኳ ኢራን አንዳንዶቹን ሚሳይሎች በፍጥነት መልሳ መገንባት መቻሏ አስገርሟቸዋል። ሞስኮም ሆነች ቴሄራን ስለተወሰኑት መላኪያዎች በግልጽ አስተያየት አልሰጡም። የራሽያ ባለስልጣናት ቀደም ሲል ከተቀበሉት ውጪ ለኢራን ወታደራዊ ቁሳቁስ መስጠታቸውን
በተደጋጋሚ አስተባብሏል። ለዛሬ ይዘንላችሁ የቀረብናቸው አቤት መረጃዎች እነዚህን ይመስላሉ። በሌላ አቤትና ሰበር መረጃዎች እስከምንመለስ ድረስ ሰላም ሁኑ። ይህ ሰሞነኛ ዜናዎች የዩቲዩብ ቻናል ነው።